የአፍሪካ ህብረት የአህጉሪቱን ተጠቃሚነት ለማረጋገጥ በትኩረት ይሰራል አሉ የህብረቱ ሊቀመንበር መሐመድ አሊ ዩሱፍ። 49ኛው የአፍሪካ ህብረት የስራ አስፈጻሚዎች ምክር ቤት ጉባኤ በአዲስ አበባ መካሄድ ጀምሯል። በጉባኤው ምክር ቤቱ አባላት የተለያዩ ሀገራት የውጭ ጉዳይ ሚኒስትሮችና የዓለም አቀፍ ተቋማት ተወካዮችም ተገኝተዋል። በስፍራው የሚገኘው ባልደረባችን አሸናፊ ሽብሩ ተጨማሪ መረጃዎች ሊነግረን በቀጥታ መስመራችን ላይ ይገኛል። አሸናፊ እንደምናለህ። በዛሬው በተጀመረው ጉባኤ ላይ ምን አዲስ ሀሳቦች ተነሱ? አህጉራዊ የሆኑ ነጥቦችን አድርሰን። አመሰግናለሁ ለይኩን። እኔ የምገኘው በአፍሪካ ህብረት አዳራሽ ነው። በዛሬው ዕለት ደግሞ 49ኛው የአፍሪካ ህብረት የስራ አስፈጻሚዎች ምክር ቤት ጉባኤ መካሄዱን ጀምሯል። በዚህ ጉባኤ ላይ የምክር ቤቱ አባላት የተለያዩ ሀገራት የውጭ ጉዳይ ሚኒስትሮች እንዲሁም ደግሞ የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ እንዲሁም ደግሞ የተለያዩ ሀገራት ተቋማት ተወካዮች ጭምር እንዲሁም ተገኝተዋል። በዚህ ጉባኤ ላይ እንግዲህ በዋነኛነት መሰረቱን ያደረገው የ2026 የአፍሪካ ህብረት የመሪዎች ጉባኤ ላይ የተነሱ ሀሳቦችን እንዲሁም ደግሞ ከአጀንዳ 2063 ጋር የተጣጣሙ አተገባበሮችን መሰረት ማድረግ ምን ሂደቶች ላይ ይገኛሉ የሚለውን በስፋት ለመዳሰስ ነው። እንግዲህ የጉባኤው ዋነኛ ዓላማ በተለይም የ2026 የአፍሪካ ህብረት የመሪዎች ጉባኤ መሰረቱን አድርጎ ሲወያይበት የነበረው ከውሃ ደህንነትና እንዲሁም ደግሞ ከንጽህና አጠባበቅ ጋር ተያይዞ የተነሱ ሀሳቦችን አካሄድ አተገባበር ምን ይመስላል የሚለው በስፋት የሚዳሰስበት ይሆናል በዚህ ጉባኤ ላይ። እንዲሁም ደግሞ ለመሪዎች ጉባኤን ጨምሮ ለህብረቱ ወሳኝ የሚባሉ ነጥቦች ላይ ከስምምነት ማቀፎች ባሻገር አቅጣጫዎች ይቀመጣሉ ተብሎ ነው በዚህ ጉባኤ ላይ የሚጠበቀው። የዚህ የጉባኤ መክፈቻ መድረክ ላይ የመክፈቻ ንግግር ያደረጉት የህብረቱ የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ በተለይ ህብረቱ በተለያዩ ዘርፎች የተገበራቸው የሚገኙትን እንዲሁም ደግሞ ይህ ምክር ቤት ሊወጣቸው የሚገባቸው ነጥቦችን ጭምር አንስተዋል። በዋናነትም በተለይ የአፍሪካን በዓለም አቀፍ ተቋማትና መድረኮች ላይ ተጠቃሚነቷን ከማረጋገጥ አንጻር የሚፈለጉ ስራዎችን ከመተግበር አንጻር ሰፊ ስራዎችን ሲሰራ እንደነበር ነው ሊቀመንበሩ ያነሱት። ይህ ደግሞ በተለይ አፍሪካ በዋናነትም ተጠቃሚነቷን ሊያረጋግጡ የሚችሉ ድምጾችን ከማስተጋባት ባሻገር ፍትሃዊ ተጠቃሚነት ላይ ጥያቄ የምታነሳባቸው ዓለም አቀፍ ተቋማት አሉ። እነዚህ ተቋማት ላይ የአፍሪካውያን ተጠቃሚነት በምን መልኩ መሆን አለበት፣ እንዴትስ ሊተገበር ይገባል የሚለውን ከተቋማቱ ጋር እንዲሁም ደግሞ ከኃላፊዎች ጋር በቅርበት እየሰራ እንደሚገኝ አንስተዋል። ሌላኛው እንግዲህ አህጉሪቱ ይህንን የመልማት ጥያቄዎች የፍትሃዊ ተጠቃሚነት ጉዳዮች ስታነሳ የራሷን ዝግጁነትም ጭምር መመልከት እንዳለባት ጭምር ጠቅሷል። በዚህ ረገድ በሰላምና በተለይ ለልማት ምቹ ምህዳርን ከመፍጠር አንጻር ሀገራት በትኩረት ሊሰሩ እንደሚገባ እንዲሁም ደግሞ የህብረቱ ሚና ምን መምሰል እንዳለበት ጭምር ህብረቱ በትኩረት እየሰራበት እንደሚገኝ አንስተዋል። በመድረኩ ንግግር ያደረጉት እንዲሁም በመልእክት ያስተላለፉት የኢፌዴሪ ውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በተለይ የኢትዮጵያን በዚህ ረገድ ያላትን ሚና በማንሳት አሁን ላይ እየተገበሩ ያሉ ስራዎች በዋናነትም የአህጉሪቱን ተጠቃሚነት ከራስ ተጠቃሚነት አልፎ የአህጉሪቱን ተጠቃሚነት ሊያረጋግጡ የሚችሉ ስራዎች በኢትዮጵያ በኩል እየተሰሩ እንደሆነ ጭምር አንስተዋል። ከዚያ ባሻገር ግን አህጉሪቱ ያላትን አቅም እንዲሁም ደግሞ ሀብቷን አውቶ ከመጠቀም አንጻር አህጉራዊ ተቋማትን ልትጠቀም እንደሚገባ አንስተዋል። ለዚህ ደግሞ ጠንከር ያሉ አህጉራዊ ተቋማት እንደሚያስፈልጉ ጭምር ጠቅሷል። ያላትን ሀብት ደግሞ ለግል ጥቅምና ወይም ደግሞ ለመለያያ ወይም ለጸመነሻ ብቻ ሳይሆን እንደዚያ ሳይሆን ለጋራ ተጠቃሚነት ለጋራ ብልጽግና መጠቀም እንደሚያስፈልግ ጭምር ተጠቅሷል። ለዚህ ደግሞ ሀብቶችን እንደ ድልድይ መጠቀም እንደሚገባ አንስተዋል። አፍሪካ ከዚህ አንጻር ምን ተስፋዎች ወደፊት አሉ የሚለውን ጥናቶችና ትንበያዎች ከሚያመላክቱት አንጻር በ21ኛው ክፍለ ዘመን ከ2050 በኋላ በሚኖሩ ጊዜያት ውስጥ አፍሪካ በተለይ የዓለም ኢኮኖሚ ሞተር መሆን እንደምትችል ጭምር ጥናቶች እንደሚያመላክቱ አንስተዋል። በዚህ ረገድ እንግዲህ ከአሁኑ ዝግጅት ማድረግ እንደሚገባና ይህንን የሚመጥን ስራ መተግበር እንደሚገባ ጭምር ጠቅሷል። ከዚህ አንጻር እንግዲህ በአህጉሪቱ የሚገኙ ሀገራት ሊተባበሩ እንደሚገባ ይህ ምክር ቤትም ድርሻውን ሚናውን ሊወጣ እንደሚገባ ለዚህ ሂደት መሳረጽ ደግሞ የተለያዩ ዓለም አቀፍ ተቋማት ያለባቸውን ኃላፊነት ሊወጡ እንደሚገባ ጭምር ጠቅሷል። ይህንን የሚያሳካው ደግሞ ዓለም አቀፍ ተቋማቱ ሚናቸውን እንዲወጡ ህብረቱ ግፊት ሲያደርግ እንደሆነ ጭምር ጠቅሰዋል። በዚህ ረገድ የዓለም አቀፍ ተቋማት ኢትዮጵያ አፍሪካ በጸጥታው ምክር ቤት ያላት ውክልናም ጭምር አንዱ ጥያቄ የሚነሳበት ጉዳይ ስለሆነ እነዚህን ወደፊት ማምጣት ጥያቄው እንዲገፋና ምላሽ እንዲያገኝ ማድረግ እንደሚገባ ጭምር ጠቅሰዋል። እንዲሁም በፋይናንስ ስርዓቱ ጭምር የአፍሪካውያን ተጠቃሚነት እስካሁን ድረስ እዚህ ግባ የሚባል እንዳልሆነ ይነሳል፣ ጫናዎቹ እንዳሉ ይነሳልና ይህንን ከማሳካት አንጻር ግልጽና ፍትሃዊ ተጠቃሚነትን ሊያረጋግጥ የሚችል ስርዓት መተግበር እንደሚገባ ጭምር ጠቅሷል። በዚህ መድረክ ላይ እንግዲህ የወቅቱ
ሊቀመንበርም እንዲሁም ደግሞ ሌሎች መልእክት አስተላልፈዋል። በዋናነት ግን የአህጉሪቱን ተጠቃሚነት ከማረጋገጥ አንጻር ያላትን ሀብት የለየ ስራ እንዲሁም ደግሞ አሁን ኢንዱስትሪው የሚፈልገውን አሁን ዘመኑ የሚፈልገውን ራስን አብቅቶ መገኘት ላይ ትኩረት አድርጎ መስራት እንደሚገባ ጭምር ነው የተላለፉ መልእክቶች የሚያነሱት። በዚህ ረገድ ግን የአህጉሪቱን የዚህ ዓመት መሪ ቃል ወይም የ2026 የአፍሪካ ህብረት የመሪዎች ጉባኤ መሪ ቃልን ብቻ ሳይሆን ሌሎችንም ከአጀንዳ 2063 ጋር በማጣጣም መተግበር እንደሚገባ ጭምር ተነስቷል። የዚህን ዓመት አጀንዳ ብንመለከተው ግን በተለይ ከውሃ ደህንነት ጋር ተያይዞ ያለው የአጀንዳው ትኩረት ኢትዮጵያ በዚህ ረገድ የተለያዩ ስራዎችን እየሰራች ነው የምትገኘው። ለአካባቢ መጠበቅ በተለይ አሁን ላይ ዓለምን እያመሷት የሚገኙት የአየር ንብረት ለውጥና ሌሎችም ችግሮችን ከመጋፈጥ አንጻር አስቀድሞ የመከላከል እርምጃዎችን ኢትዮጵያ በዚህ ረገድ እየተገበረች ነው የምትገኘው። አረንጓዴ አሻራንና ሌሎች የአረንጓዴ ኢኒሼቲቮችን በዋናነትም ታዳሽ ኃይል ላይ ትኩረት ያደረጉ ስራዎችንም በቀዳሚነት ልንጠቅሳቸው የምንችላቸው ናቸው። በአብነት ሊነሱ የሚችሉ ይሄ አህጉራዊ ተሞክሮ ጭምር ሊሆን እንደሚገባ ነው የተመላከተው። ይህንን መሰረት በማድረግ የአህጉሪቱን ተጠቃሚነት ሊያረጋግጡ የሚገቡ ግቦች ላይ መሰረት አድርጎ በዋናነትም የተቀረጸውን አጀንዳ 2063 ሀገራት ከየራሳቸው የልማት እቅዶች ጋር በማጣጣም ሊተገብሩት እንደሚገባ ጭምር በዚህ መድረክ ላይ ተነስቷል። የመክፈቻ መርሃ ግብሩ ይህንን ይመስል ነበር። በእኔ በኩል ያስኳቸው መረጃዎች እነዚህ ናቸው። ላይኩን አሸናፊ ከአፍሪካ ህብረት መሰብሰቢያ አዳራሽ ለደረሰ መረጃ እናመሰግናለን።